እግዚአብሔር ይዋጋልሃልና አትፍራ። ይህንን ቃል የተናገረው ከሙታን የተነሳው ድል አድርጎ የሰው ልጅ ነፃነቱን ያጎናጸፈው አምላክ መድኃኔ ዓለም ኢየሱስ ክርስቶስ ነው። እግዚአብሔር ይዋጋልሃልና አትፍራ። በዚያ በሐዋርያት ዘመን ለሐዋርያት ያስተላለፈው ቃልና ትምህርት ነው። ለኢትዮጵያችን ሀገራችን የሚዋጋላት ኃይሏ፣ ጥበቧም፣ ምክሯም ሁሉም እግዚአብሔር ስለሆነ የማይታሰብ የማይሞከረውን አባቶቻችንና እናቶቻችን ሲሰሩት ስናይ የሚዋጉት እነሱ ብቻ ሳይሆኑ ከእነሱ ጋር ያለው እግዚአብሔር እንደሆነ ተርጓሚም ተመራማሪም አያስፈልግም። ኢትዮጵያ ሀገራችን አንድ ቀንም ከዓለም ሰላም አግኝታ አታውቅም። ሰላሟ መድኃኔ ዓለም ኢየሱስ ክርስቶስ፣ ሰላሟ ፈጣሪዋ ለሕዝቧም ለሀገሪቷም ለቤተ ክርስቲያናችንም ለዚህ ሕዝበ ክርስቲያንም እሱ ብቻ መሪ እሱ ብቻ አስተማሪ ሆኖ የኖረ ነው። ጀግኖቹም የሚወለዱት የተወለዱት አባቶቻችን እናቶቻችን በጦር ሜዳ የተወለዱ ይመስሉ ነበር። ምንጊዜም እኛ ኢትዮጵያውያን በጣም ሁልጊዜ ከልባችን ሊጻፍ የሚገባው የእግዚአብሔርን ስም የጠራ እንደሚድን፣ የእግዚአብሔርን ስም የጠራ ሁሉ ይድናል የሚለው ቃል በትክክል በዚች የተቀደሰችው ኢትዮጵያ ምድራችን ላይ ነው። ኢትዮጵያ ከክርስቶስ ልደት በፊት ጀምሮ በፈላስፎቹ ዘንድ ኢትዮጵያ ዛሬ በቅዳሴው ላይ ከክርስቶስ ልደት በፊት የነበረውን ነው። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ብሎ ነቢዩ ዳዊት የተናገረው እሱ ወደዚህ ከመምጣቱ በፊት መድኃኔ ዓለም ኢየሱስ ክርስቶስ ወደዚህ እኛን ለማዳን ከመምጣቱ በፊት 1000 ዓመት በፊት ነው የተነገረው። ዓለም ያልመረመራት ታላቅ ምስጢር የሆነች ሀገር ናት። ገና ያልተመረመረች አንድ ታላላቅ ውቅያኖስ ተመርምረው ገና ኢትዮጵያ ዓለም ያልመረመራት ታላቅ ምስጢር የሆነች ሀገር ናት። ገና ያልተመረመረች አንድ ታላላቅ ውቅያኖስ ተመርምረው ገና በውስጣቸው ምን እንዳለ ገና አልታወቀም። ኢትዮጵያም ከዚያ የበለጠ ከውቅያኖስ የበለጠ ምስጢር ያላት ሀገር ታሪክ የሕዝብ አሁን በዚህ የምናየው ሕዝብ ምስጢር ነው እና ይህንን ለማዳከም ነበረ፣ ይህንን ለመለወጥ ነበረ። ይህ ቅድም ሲተረክ የኖረው የፋሽስት ኢጣሊያ ወደዚህ ስንቱ ተወርቶ ኢትዮጵያ ሀያላኑማ የሳቁበት ዘመን ነው። በስደት ያሉት ንጉሥ አቤቱታ ሲያቀርቡ ሎጎፌል
ጎፍኔሽን ይባል ነበር። የዚያን ጊዜ የተባበሩት መንግስታት ሳይባል መጀመሪያ በዚያ ቀርበው አቤቱታ ሲያቀርቡ ስቀውባቸዋል። እግዚአብሔር ግን በእነሱ ነው የሳቀ እንጂ በእኛ ላይ አልነበረም። ያ ከነሱ ሳቅ በኋላ ግን ብዙ ነገሮች ሆነዋል። ተከፋፍለው ስበሳቸው ተጨራርሰዋል። ከዚያ የተነሳ ኢትዮጵያን ይወር የነበረው የለም ዝጋ፣ አስዋን ባህሩን ዝጋ፣ ጦር ወደ ኢትዮጵያ እንዳይሄድ ስበሳቸው ሲተለያዩ ከፋፍላቸው እያሉ ይጸልዩ ነበረ። መምህር ሰይፉና አንድ ቃዲ የእስላም ቃዲ ጣሊያን በዚህ ገብርኤል በታች አስሯቸው ነበረ ይባላል። በኋላ ና እንጸልይ ይላል ያ ቃዲው መምህር ሰይፉን፣ ወይ ካንተ ጋር ነው እንደምጸልይ ይላቸዋል። በልተው ያ ቃዲ ለካ በቅቷል። ኧረ ከፋፍላቸው እኛስ አንችላቸውም አንተው ከፋፍላቸው እያለ ለካ ወዲያውኑ ተከፋፈሉ። ያ ሁለተኛው ዓለም ጦር ግዙፍ የሆነው የዓለም ጦርነት ተነሳ። እነሱን ያንን እስበሳቸውን ሊያጋጫቸው ይዘውት የተሰደዱት ስሙ ሰራ። ይህ የእግዚአብሔር ስም ለኢትዮጵያውያን ሰርቷል። እባካችሁ በልባችሁ ጻፉት፣ እመኑት። ስለዚህ የእግዚአብሔርን ስም የጠራ ይድናልና አሁንም ስሙን ጠርተን እንድንድን የልዑል እግዚአብሔር ፈቃዱ ይሁንልን። አገራችን ኢትዮጵያን ሰላም ያድርግልን። አሜን። አምላካችን ጸሎታችን የዚህን ሕዝብ ጸሎት ተቀበል። የዚህን ሕዝብ ጸሎት ተቀበል። የከበደውን ሁሉ አቅልልን። አንድ አድርገህ ጠብቀን። አንድ አድርገን አምላካችን በአንድነት ሀገራችን ኢትዮጵያን እምነታችንን በአንድ ሆነን እንድንጠብቅ የእሱ ፈቃድ ይሁንልን። አሜን። አቡነ ዘበሰማያት አባታችን ሆይ በሰማያት